ማታ ወደ ስራ ስገባ ኖርማል ነበርኩ። ምንም አይነት የኮላጅት በሽታ የለብኝም። እራት በልቼ ከተኛው በኋላ በግራና በቀኝ ወጋኝ። ሌሊት አካባቢ ደግሞ ከእንቅልፌ ስነሳ ስነቃው ጭራሽ አፈነኝ፣ ትንፋሽ እስከሚያጥረኝ ማለት ነው። ጠዋት ወደ ሐኪም ቤት ሄድኩ። ሐኪሞች ኮላልት ነው እንግዲህ የሰይጣን ስራ በሽታ እንግዲህ ኮላልት ቢሆንም ቀስ ብሎ እየወጋ ነው እንግዲህ እየከበደው በሽታ ማለት ነው። ግን ከሰይጣን ዓለም የተላከ ስለሆነ ባንዴ ነው የከበደኝ። እንግዲህ በአንድ ሌሊት እንዴት ኮላልት ትንፋሽ እስከሚያጥር ያማል። በቃ በጣም ግራ ተጋባ። ሐኪም ቤት ወደ 10 ሺህ ብር ነው የከፈልኩ። 16 ነበር የታከምኩ። 16 መርፌ የ6 ሰከንድ እረፍት አልሰጠኝ። የፈሰሰው ከላይ ከአርያም በዙፋኑ ላለው መዝሙር ጸባዖቱ ሲዘምሩ ሰማው ቅዱስ ቅዱስ ሲሉ ዜማቸው። ስምን ከየት እንደመጣ ምን ብሎ እግዚአብሔር እዚህ ቤት ለምን እንዳደረገ ለዚህ ጉባኤ እሰይ። እኔ ከመጣሁት ከዚህ ከሰፈራ ነው። ስሜ አብርሃም ይባላል። ዛሬ ከአንድ ወር በፊት ነበር የመጣሁት እግዚአብሔር ሰው ጋር። ማታ ወደ ስራ ስገባ ኖርማል ነበርኩ። ምንም አይነት የኮላጅት በሽታ የለብኝም። በቃ ምንም እንደ ኖርማል ሰው ስራ ሰርቼ ወደ ቤት ገባው። እራት በልቼ ከተኛው በኋላ በግራና በቀኝ ወጋኝ። በግራና በቀኝ ሲወጋኝ በኢየሱስም ብዬ ነቅቼ እንደገና ተኛው። ሌሊት አካባቢ ደግሞ ከእንቅልፌ ስነሳ ስነቃው ጭራሽ አፈነኝ፣ ትንፋሽ እስከሚያጥረኝ ማለት ነው። ከዛ በኢየሱስም ብዬ ጠዋት ወደ ሐኪም ቤት ሄድኩ። ሐኪሞች ኮላልት ነው እንግዲህ የሰይጣን ስራ ነው በሽታ እንግዲህ ኮላልት ቢሆንም ቀስ ብሎ እየወጋ ነው እንግዲህ እየከበደው በሽታ ማለት ነው። ግን ከሰይጣን ዓለም የተላከ ስለሆነ ባንዴ ነው የከበደኝ። እንግዲህ በአንድ ሌሊት እንዴት ኮላልት ትንፋሽ እስከሚያጥር ያማል። በቃ በጣም ግራ ተጋባ። ሐኪም ቤት ወደ 10 ሺህ ብር ነው የከፈልኩ። 16 ነበር የታከምኩ። 16 መርፌ የ6 ሰከንድ እረፍት አልሰጠኝም። ኢየሱስ ጌታ ነው። እንግዲህ በጣም ግራ ተጋብቼ ነው ወደ እግዚአብሔር ሰው ጋር መጣው። ጠላት እንድትሞት ባንተ ላይ ያወጀው አዋጅ እግዚአብሔር ገልብጦታል። ኮላልት እየጠፋ ይሄዳል። ወደ ነበርክበት ወደ ጤንነትም ወደ ስራም ትመለሳለህ ብሎ ጸለየልኝ። እግዚአብሔር ይመስገን። አሁን ራሴ እንደዚሁ ራሴን ሳይው በጣም ያጠራጥረኛል። ማለት የነበርኩበት ነገር ቀላል አልነበረም። በጣም ከባድ ሆነ። ተስፋ ቆርጫለሁ። ኦሬዲ እንግዲህ ኮላልት ሐኪሞች ምን ነበር ያሉት? ሐኪሞች በቃ እንግዲህ ይሄ ነገር ኢንፌክሽን ካልተስተካከለ በስተቀር በጣም ከባድ ነው አሉኝ። እንግዲህ በ16 መርፌ ያልተመለሰ በሽታ እንግዲህ ለማንም ይከብዳቸዋል። እንግዲህ እንግዲህ ምንድነው ጌታ ሆይ ገና ብዙ ነገር ይጠብቅ አላገባም አልወለድኩም ገና ብዙ ነገር ይጠብቀኛል። ታስታውሳለህ? እዚህ ሲመጣ መቀመጥ አግቶት በጣም አረሽ ሽንት ራሱ ባንተ ላይ በጣም እያሰጋኝ ነበር። በጣም በቃ ሁሉ በጣም አንደኛ ፀጉር ቤት ነው የምሰራው። ቆመ መስራት ግዴታ የወንዶች ፀጉር ቤት ቆመ ነው የምሰራው። ቆመ መስራት አልችልም። በቃ መቀመጥም አልችልም፣ መንቀሳቀስ አልችልም። እግዚአብሔር ፈውሶኝ ያውላችሁ ዝም ብዬ ራሴን ለመፈተሽ ከዚህ ወደ ቱልቱንቱ ወክ ያርኩ በእግር ደርሼ ስመጣ ወፍ የለም። አሁን ስራ ላይ ቢዚ ሆኜ ነው የምውለው። አጫጭ በጉባኤ ለጌታ ክብር ከዚህ በላይ ይችላል ኢየሱስ። አንዳች አይነት በሽታ የለብኝም። በግራም ተኛለሁ፣ በቀኝም ተኛ። ስራ ላይ ቀን ሙሉ ቢዚ ሆኜ ነው። ስራዬን ተከፈተ፣ ጤናዬን ሰላም ሆነ። ድሮ አብራም ሆኛለሁ። ኢየሱስ ጌታ ነው። ከኔ ጋር አምላክ ያጨበ ሀሹ ቆይ አንተም ሆነ ቤተሰብ ሆነ ማንም ቢታመም እጅን ከፈርክ በእምነት ሊጸልልህ በጌታ በኢየሱስም ጸልያለሁ። የሚፈውስ እጅ የእግዚአብሔር እጅ በቤታችሁ ላይ ይገለጥ። አሜን። የትኛው በሽታ ከቤታችሁ ላይ ይመታ። አሜን። የትኛው ቀንበር ከህይወታችሁ ላይ ይመታ። አሜን። አሁን በሚያማችሁ ሰዎች ላይ የእግዚአብሔር ፈውስ ይገለጥ። እሺ ከኔ ጋር በኢየሱስም በሉ እስኪ። በኔ ላይ በሉ እስኪ። በቤተሰቦቼ ላይ በሽታ አይሰራም። አንድ ሰው አሜን ሲል ይሁንለት። እሺ እንግዲህ ተፈውሼ ቀረውት። አምላክ እንግዲህ ከኔ ጋር አመስግኑ በጭብጨባ ሃሌሉያ። በዓለም ዙሪያ እነዚህ በኮላሊት በሽታ በተለያዩ በሽታ ውስጥ ተሰቃይቶ ያሉት ሐኪም ቤት የሚንከራተቱ ብዙዎች አሉና ለነሱ የምታስተላልፈው መልእክት አለ? ያው እንደኔ አሁን እንግዲህ ያኔ ዶክተሩ ለኔ ሲነግረኝ ኢንፌክሽኑ ኮላሊቱ ካልተስተካከለ በጣም ከባድ ነው። አሁን እንግዲህ በሱ እይታ ነው እንግዲህ አሁን ይሄን እንግዲህ ከአቅም በላይ የሆነ በሽታ በሰው ልጅ ላይ የሚያውጀው ሰይጣን ነው። እንግዲህ ያኔ 16 መርፌ ተሰጥቶልኝ 10 ሺህ ምናምን ብር ከፍዬ ያልዳንኩት
ከልዳንኩት በሽታ ነው እግዚአብሔር ሰው ጸልዮ ዘይት ተቀባኝ ያውላችሁ ተፈውሸ ቀረው። እንደኔ አክም ዶክተር ያልቻላችሁ በዚህ በሽታ ተሰቃያችሁ ካላችሁ ለሰው ማይቻል ለእግዚአብሔር ስለሚቻል መታችሁ ተፈወሱ። የእግዚአብሔር በት ክፍት ነው እላለሁ። አጨብጭቡ ጉባኤ ለጌታ ክብር። በበሽታ ውስጥ ሆናችሁ በስቃይ ውስጥ ሆናችሁ ሐኪም ቤት ዋጋ እየከፈላችሁ ያላችሁ ሰዎች የትኛው በሽታ እናንተ እንዳገኛችሁ በአሜሪካ፣ በካናዳ፣ በአውሮፓ፣ በዓለም ዙሪያ ሆኖ ይሄን ቴሌቪዥን ለሚከታተሉ ሰዎች ሁሉ ሁልጊዜ በበሽታና በፋይናንሻል ብሬክ ስሩ ላይ የሚጸልይበት ማክሰኞ ከ2 ሰዓት ጀምሮ ቅዳሜ ከ2 ሰዓት ጀምሮ እስከ ሙሉ ቀን የሚጸልይበት የፈውስ ፕሮግራም አለ። በዚህ ፕሮግራም ላይ መታችሁ ከኛ ጋር የበረከትና የፈውስ ጸጋ እንድትቀበሉ በጌታ ፍቅር እናሳስባለን። አድራሻ ለሚትፈልጉ ሰዎች አድራሻ አዲስ አበባ ኃይሌ ጋርመንት አታክልት ተራ ፊት ለፊት የኢትዮጵያ ንግድ ባንክና ሮባ መኪና መሸጫ መሃል ላይ አስፋልት ዳር እንገኛለን። ተባረኩ። ሻሎም። ይሳካልኝ። አዲስ ነገር ይሁን። ተባረክ። ተፈቅዶ የፈሰሰው ከላይ ከአርያም በዙፋኑ ላለው መዝሙር ጸባዖቱ ሲዘምሩ ሰማው ቅዱስ ቅዱስ ሲሉ ዜማቸው። እግዚአብሔር ለኔ ያደረገው ብዙ ነገር አለ። አመስግኑ እኔ ጋራ እግዚአብሔር ያደረገው ብዙ ነገር አለ። በብዙም እኔ የተከፋ ሰው ነኝ። ከትዳሪን ወጥቼ የቆየው ሰው ነኝ። 5 አመት ልጆችም በዛም በዚህም በትኔ የመጣው ሰው ነበርኩ። እግዚአብሔር ያደረገው እዚህ ቤት ሲመጣ ብዙ ችግር ነበረ። ከትዳሪን ተለይቼ ብዙ አመት ቆይቻለሁ። እዛ እዚህ ቸርች ገባው፣ ጋስታውስ ውስጥ ገባው። ፓስፖርትና የባለቤቴ ፎቶ የልጆቼ ፎቶ ይዤ መጣው። ከዛ ይሄ ባለቤትሽ የት ነው አለው? ያለበት ቦታ ታውቃለሽ? እንደዚህ ቦታ ብዙ በረሃ ነው ያለው አልኩ። እሱ ያለበት ቦታ ታውቃለሽ? ግን አላውቅም አልኩ። ከዛ ይመጣል፣ አሁን ቅርብ ጊዜ ይመጣል አልክ። ከዛ እሺ ብዬ ጋስታውስ ውስጥ ገባውና ከዛ አሁኑን ተመልሼ ሁለተኛ ጋስታውስ ውስጥ ገባው። ከዛ ከዚህ ጉባኤ መካከል ሲሜን ከነ አባቴ ከነ አያቴ ጠርተ ያነሳይ። ከዛ ባለቤትሽ በቅርብ ጊዜ ይመጣል አልክ። ከዛ መጣ፣ ወዲያው መጣ። አዎ መጣ። አጨብጭቡ ጉባኤ ለጌታ ክብር። አዎ መጣ። ሌው ይዤ ነው መጣው። ከኔ ጋር ነው እና እሺ አብርሃም ነው ስሜ። ስሜ አብርሃም ነው። አዎ። ለምን ጠፋ አንተ? እኔ ያው እንግዲህ ለሰው ማይቻል እግዚአብሔር እስቲ ኢየሱስ ጌታ ነው በሉ። እስቲ እኔ የምልህ እስቲ ስምን የት እንደነበርክ እስቲ ራስን ግለጽ። ስሜ ያው አብርሃም ወልቃ ይባላለሁ። የተወለድኩት አርባ ምንጭ መስመር ነው፣ ግን ምኖረው ወደ ጂንካ መስመር ነበረ። አጋጣሚ 2012 ያው ተጣላን፣ እሷም ጠፋች፣ እኔም ተውኩ። በቃ ብዙ ሃይማኖት መጀመሪያ ከዚህ በፊት አገልጋይም ብዙም ዞር ያለው እሷ ጠፋች። በቃ እኔም ተስፋ ቆርጬ ልጆችን በተንኩ፣ ከጂንካ ወደ በረሃ ገባ። በጣም ተቸገርኩ። በቃ በጣም ስቃይ ሆኜ በቃ ብዙ ነገሮች በቃ አልፈልግም፣ ወደ እግዚአብሔርም አልጠጋም ብዬ በቃ ወጣው ከቤተሰብ ከልጆች ምናምን። እሷም በቃ አልፈልግም የተውኩ፣ ስልክ ምናምን አልደውልም። በጣም ሰድባለሁ፣ በቃ በጣም እጠጣለሁ፣ በጣም ይጣላለሁ፣ በየአመቱ እስር ቤት እገባለሁ። በጣም ስቃይ ያየውና ከዛ በኋላ ያለው አንድ ጊዜ ከባድ በሽታ መጣ ኦሞ ላይ። አሁን ጂንካ መስመር ደቡብ ኦሞ የሚባል አገር ላይ መጣና በቃ እንደዚህ እሁድ ነበር ገለው በቃ ይዞ ሊሄድ ትንሽ ቀር። ምንም አላልኩም። በቃ እንደው ከወሰርክ እግዚአብሔር ውሰድ አልኩ። በቃ ትንሽ ሳይ ሰው የለም፣ ዘመድ ወገን የለም፣ ምንም ነገር። መቼ ነው እንደዛ? 2017 አሁን ቅርብ ጊዜ ነው፣ መስከረም ወር ላይ። ከዛ በቃ በጣም እንትን አልኩና አንድ ቀን ትንሽ ሳላይ መጥቼ ሱቅ መጥቼ በሰው ስልክ እሷ ጋር ደወልኩ። እሺ። ከዛ ሲደውል አሹል አንተ እዛ ለምን አትሞትም አለ። ከዛ እሷ ለምን አትሞትም ሲል ቢሞትም ችግር የለም በቃ እግዚአብሔር ከገደለን ይግደል አልኩ። እሺ። ከዛ ዘጋው ስልክ አልደውልም ብዬ። እዛ ኋላ ላይ አጋጣሚ ያው ኦሞ ላይ ነበርኩ። የሆነ ሰው አገኘ ከኦሞ ወደ ጂንካ ይዞ መጣኝ። የሆነ ሆቴል ያው ስጋ ቤት እሰራለሁ። እዛ እየሰራሁ አንድ ቀን ደወለች። ምንድነው ስል እንዴ ጂንካ መጥቻለሁ አለች። ከዛ አሁን እዚህ እኔ እየጸለዩ ነው ላንተ እዚህ ያለ ሁሉ ነገሮች እኔም እንደመጣ ንሳ ገባ።
እዛ ሆና በቃ እሷ እዚህ ሆና ትጸላለች። እኔ እዛ ያው የስራው ነበር ስጋ ቤት በቃ እኔ አጋጣሚ እግዚአብሔር ካደረሰ ያደርሳል ብዬ በጣም እንትን ብዬ ነበር። አጋጣሚ እሷም ከዚህ ጥንቀት ወር ላይ ሄደች ወደዛ። እኔም አጋጣሚ ከጂንካ እግዚአብሔር አመጣ። እዛ ክፍለ ሀገር ተገናኘን። አሁን አንድ ላይ ናችሁ? እኔ አንድ ላይ እኔ አሁን ትላንት እሷም መጣች። እኔ መጥቼ እዚህ አንድ ወር ቆየሁ። የሆነ ስራ አግኝቼ ቅድሜ መጣ ዝም ብዬ አዲስ አበባ ላይ እሷም ለራሷ ትራንስፖርት ትምህርት ሄዳ ነበረች። እዛ ተገናኝ ትቼ መጣ። አሁን ትላንት እሷም ማታ ገብታ ደወለችና እኔ ደግሞ ዛሬ ፍቃድ ጠይቄ እኔ ላይ ሳር ቤቶቹ ጋር ነው የምኖረው። እዛ ፍቃድ ጠየቅኩና አጋጣሚ ሂድ አለው። በዛ ሲመጣ አሁን ቸርች እንሄዳለን አለ። ያ ብዙ ውጣ ውረዶችን አሳልፋለሁ። እግዚአብሔር እንግዲህ ልጆች የተበተኑ ቦታ አንድም አልሆንም። ቤተሰብ እናት አባት በሽታ አልያዘም። ብዙ ነገር እግዚአብሔር ጠብቆ በሷ ቆሞ እዚህ ስትጸል ታሪክን ስለለወጠ እኔ በጣም አመሰግናለሁ እግዚአብሔርን። ሌላ የሚከፈል ነገር የለም። ምስጋና ለጌታ ክብር ከዚህ በላይ ከዚህ ያው ለእግዚአብሔር ማገለገል ፈልጋለሁ። ምስራው ያው ሰው ቤት ነው። እግዚአብሔር ይመስገን ያው የተከፈለኝ ደሞዝ የወሰድኩ እየሰራው ነው። ግን ጌታዬ ለማገለገል ብዙ አመት ታግዬ ና እስቲ እኔ ጋር አሁን ከእሷ ጋር መኖር ፈቃደኛ ነህ? አዎ ይከፋት እስቲ እጅን ከፍ አድርግ። ተጽዕኖ ቀንበር እንዳይሳካልህ የሚገዳደር የሟርት መንፈስ ሰላም ሁሉ ተመልሷል። ነገር ሁሉ ተቀይሯል። በኢየሱስም መልካም ነገር ያገኛቸዋል። ሰላም ሆኗል። ቁጭ ብለው ከዚህ በኋላ ተባረኩ። ሳይ አጨብጭቡ ለጌታ ክብር።